በዛሬው ቪዲዮ የጓደኞቻችሁ ስኬት የእናንተ ውድቀት መስሎ የተሰማችሁ ካላችሁ ይህ ቪዲዮ ለእናንተ ነው። ሃይ እንዴት ናችሁ? ነኝ። እንግዲህ ዛሬ የምናወራው የጓደኞቻችን ስኬታማነት ለምሳሌ በሪሌሽንሺፕ ሊሆን ይችላል፣ ስራም ሊሆን ይችላል፣ አዲስ ደሞዝታ የተጨመረላቸው እንደዚሁም ደግሞ የስራ እድገት ያገኙ እንደዚሁም ደግሞ ተማሪዎች ከሆነን ደግሞ ውጤታማ የሆኑ ለምሳሌ ግሬዳቸው ሃይ ከሆነ እኛ ደግሞ የኛ ሎ ከሆነና እንዲሁም ደግሞ የኛ እንደዚህ የማይታይበት ከሆነ ይህ ቪዲዮ እናንተን ያጠቃልላል ማለት ነው። ስለዚህ አንዳንድ ጊዜ ምን ይሰማናል መሰላችሁ? በዙሪያችን ያሉት ሰዎች አብዛኛው ጊዜ የምናውቃቸው ሞር ኦፍ ደግሞ ክሎዝ የሆኑን ፍሬንዶቻችን የሆነ ከፍታ ላይ ሲደርሱ ከኛ የተሻለ ቦታ ላይ ሲደርሱ የኛ የወደቅን ወይም የኛ ውድቀት ያለብን አይነት ነገር ስሜት ይሰማናል። ነገር ግን ይሄ እንደዛ አይደለም። ሁላችንም የየራሳችን የሆነ ጊዜ እንደዚሁም ደግሞ ግሎ አፕ የምናደርግበት ለምሳሌ ፌሻል ኤክስፕሬሽናችን ሊሆን ይችላል፣ እንደዚሁም ደግሞ ፊዚካላችን ሊሆን ይችላል። አጠቃላይ ብቻ ጊዜ አለን ግሎ አፕ የምናደርግበት፣ የምንሰራበት፣ የምንለወጥበት እንደዚሁም ደግሞ ጥሩ ሪሌሽንሽፕ ውስጥ የምንገባበት የተለያየ ጊዜ አለን ማለት ነው። ይሄንን ማወቅ ነው ዋናው የሚጠበቅብን። ከዛ በፊት ግን ቻናሉን ሰብስክራይብ አድርጉ፣ ላይክ አድርጉ፣ እንዲሁም ደግሞ ከወደዳችሁት ደግሞ ሼር እያደረጋችሁ ለጓደኞቻችሁ እንደዚሁም ለምትወዳቸው ሰዎች አስተላልፉ። ጓደኛሽ ከፍታ ያንቺ ዝቅታ አለመሆኑን መጀመሪያ አምነሽ መቀበል አለብሽ ማለት ነው። ጓደኛሽ በሚቀጥለው ዓመት ታገባለሽ ማለት አንቺ ቆመሽ ትቀራለሽ ማለት አይደለም። ኦር አንቺ ሲንግል ስለሆንሽ ጓደኛሽ ስላገባች አንቺ ኦሬዲ ቆመሽ ቀርተሻል ማለት አይደለም። እንደዚሁም ደግሞ የስራ ባልደረባ ደሞዝ ስለተጨመረለት አንተ ደግሞ ደሞዝ ስላልተጨመረልህ ያንተ ውድቀት ነው ማለትም አይደለም። ኦር ደግሞ ያንተ ስላነሰ አንተ ላይ ቅሬታ ሊያሰማብህ አይገባም ማለት ነውና አብዛኛው ጊዜ አብረን ስንሆን እንደዚህ አይነት አጋጣሚዎች ይፈጠራሉ። አስታውሳለሁ እኔ አይ ቲንክ 8ኛ ክፍል ምናምን እያለሁ ኦልሞስት በጣም አሪፍ እና ከሚሰሩ ተማሪዎች ውስጥ የምመደብ ተማሪ ነበርኩኝና በዛ ታይም አብረውኝ ያሉት ጓደኞቼ አንድ ላይ መቀመጣቸው ተማሪዎች ክላስሜቶቼ፣ በእርግጥ የኔ ጓደኞች ሌላ ክላስ ነበሩ፣ ግን አብረን የምንማራቸው ክላስሜቶቼ ኦሬዲ ክላስሜቶቼ ከነሱ ጋር ሲሆን እንዴት ነው ውጤታችን ሲመጣ በትንሽ ወይ ከተበላለጥን እንዴት ነው ፊታቸው ላይ የሆነ ማስተውለው ነገር አለና እኔም ቅር ይለኝ ነበረ በታይሙ። ለምሳሌ ጥሩ ውጤት አምጥተን 1 ነጥብ 2 ነጥብ የሆነ እንደዚህ ልዩነት ካለው ትንሽ ቅር ይለኝ ነበር እኔ ራሴ ማለት ነው። እና እነሱም ልክ ያንን ነበረ እኔ ላይ ሲያሳዩ የነበረው። ነገር ግን ይሄ የነሱ ከፍ ማለት ወር ደግሞ የኔ ከፍ ማለት የነሱ ውድቀት ሳይሆን የኔ የመስራትና ያለ መስራት ልዩነት ነው ማለት ነው። ዛሬ ይሄንን ነገር እንዴት እናስተካክለዋለን በሚለው ጉዳይ ላይ ትንሽ እናውራ። በመጀመሪያ አሁን ላይ ያለ አክሽን መውሰድ ነው። አሁን የሚሆን አክሽን መውሰድ ነው፣ ለነገ አለ ማሳደግ። ለምሳሌ ስራ ላይ ከሆነ ስራችንን በአግባቡ አሁን ላይ መጀመር ሊሆን ይችላል። እንደዚሁም ደግሞ ዴት የምናደርጋቸው ሰዎች ሊኖሩ ይችላሉ። ከነሱ ጋር ቀጥታ ቴክስት መላክ ሊሆን ይችላል፣ መገናኘት ሊሆን ይችላል፣ ጊዜ ማሳለፍ ሊሆን ይችላል። እንደዛ ማድረግ እንደዚሁም ደግሞ ፊዚካሊ ራሳችንን መጠበቅ ለምሳሌ ግሎ አፕ ሊሆን ይችላል ልዩነታችን እንደዚህ ማድረግ ማለት ነውና አሁኑኑ እንትን ማለት አክሽን መውሰድ ዛሬ አሁን ነው በአሁን ሰዓት በዚህ ደቂቃ አክሽን መውሰድ ነው። ይህንን ነገር ሊያስቀርልን የሚችለው ነጥቦች። በሁለተኛ ደረጃ ላይ ደግሞ የምናወራው ማናችንም ያንን አክሽን ሊወስድልን አይችልም። እኛን ለመለወጥ ራሳችን እንጂ ሌላ ሰው እኛ ሊለውጥ አይችልም። ይህንን ሁለቱን ነጥብ ካወቅን እኛም ልክ እነሱ እንደተሻሻሉት እነሱ አሪፍ እንደሆኑት እኛ መሆናችን አይቀርም ማለት ነው። ስለዚህ ለኔ
ለራሴ ስራ እኔ እንጂ ሌላ ሰው ሊኖር አይችልም። ለራሴ ስራ እኔ ልሰራ እችላለሁ። ማንም የኔን ስራ ሊሰራልኝ አይችልም። ለምሳሌ ዩቲዩብ ጀመርኩኝ። የኔ የዩቲዩብ ስራ ማንም የሆነ ነገር ሰው ሊያግዘኝ ይችላል እንጂ የኔን ስራ ራሴ እኔ ልሰራ የምችለው። ወይም ደግሞ ሁላችንም በየተሰማራንበት መስክ ሊሆን ይችላል። ሁላችንም ባደረግናቸው የምናደርጋቸው ነገር ሊሆን ይችላል። ብቻ ማንም ተነስቶ ፊዚካሌን ለማሻሻል ማንም ተነስቶ ለእኔ ሊሮጥልኝ አይችልም። እኔ ነኝ ሮጬ ፊዚካሌን ላስተካክል የምችለው። ተረዳችሁኝ? እኔ ነኝ ፊዚካሌን ላስተካክል የምችለው ሮጬ ምግቦቼን አይቼ ለእኔ የሚጠቅመኝን ምግብ ወር ደግሞ ፕሮቲን የማገኝባቸውን መዋቢያ እቃዎችን ለምሳሌ ሊሆን ይችላል። ፀጉር ማስተካከል ይችላል። ሴቶች አብዛኛው ጊዜ ጂም መግባት፣ ስፖርት መስራት፣ የተለያዩ ነገሮች እኔ ካላደረግኳቸው በቀር ሌላ ሰው ማንም ሊያደርጋቸው አይችልም። ስለዚህ you don't need to motivation, you need to action ነው የሚያስፈልጋችሁ ማለት ነው። አክሽን ነው የሚያስፈልጋችሁ፣ ሞቲቬሽን አይደለም የሚያስፈልጋችሁ። ሞቲቬሽን ዊዛውት አክሽን ምንም ጥቅም የለውም ማለት ነው። ስለዚህ እንደዚህ አይነት ስሜት የሚሰማችሁ ሰዎች ካላችሁ፣ ከዚህ በፊትም ከተሰማችሁ እነዚህን 2 ፖይንቶች ብቻ መረዳት በቂ ነው ማለት ነው። ዛሬው ቪዲዮ ላይ ያላችሁን አስተያየት በኮሜንት ላይ ላይክ እና ሰብስክራይብ ሼር ማድረጋችሁን እንዳትረሱ። ኮሜንት ላይም ያላችሁን ሀሳብና አስተያየት አስቀምጡልኝ። እንድሰራላችሁ የምትፈልጉት ሌላ ሀሳብ ካለ እንደዚሁም ስለዚህ ነገር ስሪልኝ በሉኝ። ሰራላችኋለሁ። ስለነበረን ቆይታ እያመሰገንኩኝ ባይ ባይ። ወዳችኋለሁ።